ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን ተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። አሜሪካ ለኢትዮጵያውያን ሰጥታ የነበረውን ጊዜያዊ ከለላ የማግኘት መብት ማቋረጧን ተከትሎ ክስ ተመሰረተባት። ከ5000 በላይ ዜጎች ስጋት ላይ ናቸውም ተባለ። ጀነራል ጉሽ ገብረ በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። የትምህርት ሚኒስቴር ባወጣው አዲስ መመሪያ ተከትሎ የተማሪዎችን ቁጥር ቢያንስ 30% የውጭ ዜጋ ያልሆኑ ታዋቂ የግል ትምህርት ቤቶች ኢንተርናሽናል የሚለውን ደረጃቸውና ፈቃዳቸውን ሊነጠቁ መሆኑ ተዘገበ። ኢትዮጵያ የመጨረሻውን የማርበርግ ቫይረስ በሽታ ታካሚ በምርመራ ከቫይረሱ ነፃ መሆኑ ከተረጋገጠ በኋላ ለ42 ተከታታይ ቀናት አዲስ የቫይረሱ ተጠቂ አለመመዝገቡን ተከትሎ የማርበርግ ቫይረስ ወረርሽኝ በቁጥጥር ስር መዋሏን በይፋ አወጀች። የእነዚህን ዝርዝር ዜና ይዘንላችሁ መጥተናል። እስከ መጨረሻው ተከታተሉን። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ኢትዮጵያ የማርበርግ ቫይረስ ወረርሽኝን በቁጥጥር ስር መዋሏን አወጀች። ኢትዮጵያ የመጨረሻውን የማርበርግ በሽታ ታካሚ በምርምር ከቫይረሱ ነፃ መሆኑ ከተረጋገጠ በኋላ ለ42 ተከታታይ ቀናት አዲስ የቫይረሱ ተጠቂ አለመመዝገቡን ተከትሎ የማርበርግ ቫይረስ ወረርሽኝን በቁጥጥር ስር መዋሏን በይፋ አውጃለች። የጤና ሚኒስቴር ዛሬ ጥር 18 ቀን 2018 ዓ.ም ባካሄደው ይፋዊ መርሃ ግብር ላይ ንግግር ያደረጉት የጤና ሚኒስትሯ ዶክተር መቅደስ ዳባ ይፋዊ መግለጫውን የተሰጠው በሀገራዊ የወረርሽኝ መቆጣጠሪያ መመሪያዎችና በዓለም ጤና ድርጅት መስፈርቶች መሰረት መሆኑን ገልጸዋል። በመጀመሪያ በደቡብ ኢትዮጵያ ጂንካ ከተማ ተከስቶ የነበረው ወረርሽኝ በተሳካ ሁኔታ መገታቱን አረጋግጠዋል። እንደ ሚኒስትሩ መግለጫ የመጨረሻው ታካሚ ከቫይረሱ ነፃ መሆኑ ከተረጋገጠ ወዲህ ምንም አይነት አዲስ የኢንፌክሽን ሁኔታ ባለመታየቱ ወረርሽኙ በቁጥጥር ስር መዋሉን በይፋ ለማወጅ ተችሏል። በጂንካ ተከስቶ የነበረው ሄሞራጂክ ፌቨር በማርበርግ ቫይረስ አማካኝነት የመጣ መሆኑን በኢትዮጵያ የብሔራዊ ጤና ኢንስቲትዩት ብሔራዊ ላቦራቶሪ በተደረገው የጂኖም ምርመራ መረጋገጡን ሚኒስትሩ ያስታወቀው በህዳር 2018 ዓ.ም ነበር። ወረርሽኙ በኢትዮጵያ የታሪክ መዝገብ የመጀመሪያው የማርበርግ ቫይረስ በሽታ ክስተት ሲሆን በእነዚህ ጊዜያት በቫይረሱ ከተያዙ 14 ሰዎች መካከል 9ኙ ለህልፈት መዳረጋቸውንና ቀሪዎቹ ታካሚዎች ግን ሙሉ በሙሉ ማገገማቸው አይዘነጋም። በዝግጅቱ ላይ ንግግር ያደረጉት የጤና ሚኒስትሯ ዶክተር መቅደስ ዳባ ምንም እንኳን የ9 ወገኖቻችንን ህይወት ብናጣም ወረርሽኙን ሊያደርስ ከሚችለው ከባድና ውስብስብ ችግር አንጻር ሀገርና ህዝባችንን መታደግ ችለናል፣ እንኳን ደስ አላችሁ፣ እንኳን ደስ አለን ሲሉ ወረርሽኙ በቁጥጥር ስር መዋሉን አብስረዋል። በሽታው በኢትዮጵያ ሲገኝ ለመጀመሪያ ጊዜ እንደነበረ ያስታወሱት የጤና ሚኒስትሯ በወቅቱ ከበሽታው ባህሪ ከአደገኝነቱ አኳያ ክስተቱ ለሁላችንም አሳሳቢ ነበር ብለዋል። የማርበርግ ወረርሽኝ በቁጥጥር ስር መዋሉ የተበሰረው የዓለም የጤና ድርጅት እንዲሁም የኢትዮጵያን የወረርሽኝ ቅኝት እና ምላሽ መመሪያ አሰራር መሰረት በማድረግ እንደሆነ ዶክተር መቅደስ አስረድተዋል። ዶክተር መቅደስ ወረርሽኙን ለመታደግ ለተገኘው ስኬት በድንበርና በኬላዎች ላይ የተደረገው ጥብቅ ክትትል፣ ፈጣን የላቦራቶሪ ምርመራ፣ ከፍተኛ የንክኪ አሰሳ እንዲሁም በኢንስቲትዩቱ በክልል ጤና ቢሮዎችና በአካባቢው የጤና መዋቅሮች የተከናወኑ የማህበረሰብ ቅስቀሳ ስራዎችን በምክንያትነት ጠቅሰዋል። ሚኒስትሯ አክለውም የጤና ባለሙያዎችና ሰራተኞች ቀን ከሌሊት ያደረጉት ጥረት ወረርሽኙን ለመቆጣጠር ወሳኝ ሚና እንደነበረው ገልጸው ምስጋና አቅርበዋል። በተጨማሪም የክልል ባለስልጣናት፣ የሃይማኖት አባቶች፣ የሲቪል ማህበራት እንዲሁም የሀገር ውስጥና የዓለም አቀፍ የልማት አጋሮች ላበረከቱት አስተዋጽኦ እውቅና ሰጥተዋል። የትምህርት ሚኒስቴር ያወጣውን አዲስ መመሪያ ተከትሎ የተማሪዎቻቸውን ቁጥር ቢያንስ 30% የውጭ ዜጋ ያልሆኑ ታዋቂ የግል ትምህርት ቤቶች ኢንተርናሽናል የሚለውን ደረጃቸውንና ፈቃዳቸውን ሊነጠቁ መሆኑን ካፒታል እንግሊዝኛ ጋዜጣ ዘገበ። የጋዜጣው መረጃ እንደሚያመላክተው እንደ ካምብሪጅ አካዳሚና ፊሊፐር ያሉ ትምህርት ቤቶችን ጨምሮ በርካታ ተቋማት ይህንን መስፈርት የማያሟሉ ከሆነ ደረጃቸውን ወደ ሀገር በቀል ትምህርት ቤትነት ዝቅ ይደረጋል ብለዋል። ይህ ማለት ትምህርት ቤቶቹ እስካሁን ሲሰጡ የነበረውን እንደ አይቢ የብሪቲሽ ወይም የአሜሪካን ስርዓተ ትምህርት እርግፍ አድርገው በመተው ወደ ኢትዮጵያ ብሔራዊ ስርዓተ ትምህርት እንዲገቡ ይገዳሉ ማለት ነው። ይህ መረጃ መሰማቱን ተከትሎ ውድ ክፍያ በውጪ ምንዛሬ ሲከፍሉ የነበሩ ወላጆች ከፍተኛ ቁጣና ድንጋጤ ውስጥ ገብተዋል። አንድ ወላጅ እንደገለጹት 30% የውጭ ሀገር ዜጋ ከሌለ በሚቀጥለው ዓመት ትምህርት ቤቱ ወደ ሎካል ይቀየራል ተብለናል ሲሉ ተናግረዋል። ወላጆች ይህ ድንገተኛ ለውጥ ልጆቻቸውን የለመዱትን የምርምር ላይ የተመሰረተ የትምህርት አሰጣጥ ወደ ሸምድዶ መያዝ በመቀየር የተማሪዎችን የወደፊት ዕጣ ፈንታ ያበላሻል የሚል ስጋት አላቸው። የትምህርት ሚኒስቴር በበኩሉ የኢንተርናሽናል ትምህርት ቤቶች ፍቃድ የተሰጠው በዋነኛነት ለውጭ ዜጎች፣ ለዲፕሎማቶች እና ለውጭ ሰራተኞች ልጆች እንዲያገለግል እንጂ የሀገር ውስጥ ባለጸጋ ልጆችን ከሀገራዊ የትምህርት ጥራት ቁጥጥርና ፈተና የሚያመልጡበትን መሸሸጊያ እንዳይሆን ለመታደግ ማቀዱን አስታውቋል። ተፈታኞች እንደሚሉት ይህ አስገዳጅ ሕግ በኢትዮጵያ የሚኖሩ የውጭ ሀገር ባለሙያዎች ልጆቻቸውን የሚያስተምሩበትን አስተማማኝ ትምህርት ቤት በማጣት ሀገር ለቀው እንዲወጡ እንዲሁም አቅሙ ያላቸው ኢትዮጵያውያን ልጆቻቸውን በለጋ
ኢኮኖሚያቸው ወደ ውጭ ሀገር እንዲልኩ በማድረግ የውጭ ምንዛሬ ሽሽትን ሊያባብስ እንደሚችል አስጠንቅቀዋል። ትምህርት ቤቶቹ በጉዳዩ ላይ ለመምከር እየተሰበሰቡ መሆኑንም ሰምቷል። ጀነራል ጉዑሽ ገብረ በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩትና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች አርሚ 15 አዛዥ ጀነራል ጉዑሽ ገብረ ህወሓት በቁጥጥር ስር እንዳዋላቸው ተረጋግጧል። ቀደም ሲል የትግራይ ህዝባዊ ኃይል ቃል አቀባይ አቶ ተስፋዬ ንጉሴ በመናኸሪያ ሬዲዮ ምልከታ ፕሮግራም ላይ ቀርበው ጀነራሉ በህወሓት ታድነው እጅ ሊሰጡ እንደሚችሉ ፍንጭ መስጠታቸው የሚታወስ ቢሆኑም አሁን በደረሰን ወቅታዊ መረጃ መሰረት ጀነራሉ መታሰር ብቻ ሳይሆን ለኤርትራ መንግስት ተላልፈው ሊሰጡ እንደሚችሉም ተመላክቷል። ጀነራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው በቁጥጥር ስር መዋላቸውን የተረጋገጠ ሲሆን ታማኝ ምንጮች እንደጠቆሙት በጀነራሉ ዙሪያ ያለው ቀጣይ ዕጣ ፋንታ ለኤርትራ ተላልፈው መሰጠት ነው ብለዋል። የቲፒኤፍ ቃል አቀባይ ተስፋዬ ንጉሴ ጀነራል ጉዑሽ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው በድጋሚ ገልጸው ጀነራሎቹ ያሳደገኝን ድርጅት አልለቅም ቢሉም በመጨረሻም ግን ራሳቸውን መከላከል የማይችሉበት ደረጃ ላይ መውደቃቸውን አስረድተዋል። ቃል አቀባዩ አክለውም ቲፒኤፍ ህወሓትን ከትግራይ መሬት ለማስወጣት በትግራይ በረሃዎች ትግሉን እንደሚቀጥል ገልጾ ህዝቡ በሚኖርበት መንደር ለመንደር በመንቀሳቀስ ህዝቡን ለዳግም ስቃይ መዳረግ እንደማይፈልግ አጽንኦት ሰጥተውበታል። ይህ የጀነራል ጉዑሽ ገብረ በቁጥጥር ስር መዋልና ለኤርትራ ተላልፎ የመሰጠት ጉዳይ በትግራይ ፖለቲካና በታጣቂ ኃይሎች መካከል ያለውን መቃቃር ይበልጥ እንደሚያባብሰውም ተገምቷል። አሜሪካ ለኢትዮጵያውያን ሰጥታ የነበረውን ጊዜያዊ ከለላ የማግኘት መብት ማቋረጧን ተከትሎ ክስ ተመሰረተባት። ከ5000 በላይ ዜጎች ስጋት ላይ ናቸውም ተባለ። የስደተኞች መብት ተሟጋች የዶናልድ ትራምፕ አስተዳደር ለኢትዮጵያውያን የሰጠውን የጊዜያዊ ከለላ ለማቆም የወሰነውን ውሳኔ እንዲያነሳ በፌዴራል ፍርድ ቤት ክስ መመስረታቸውና እርምጃው ከ5000 በላይ ኢትዮጵያውያን ከሀገሪቱ የማባረርና የስራ ፍቃድ የማጣት አደጋ መጋረጡን ሮይተርስ ዘግቧል። ሐሙስ ዕለት በቦስተን ፍርድ ቤት በ3 ኢትዮጵያውያንና አፍሪካን ኮሚኒቲ ቱጌዘር በተባለ ግብረሰናይ ድርጅት የቀረበው ክስ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት የኢትዮጵያን የጊዜያዊ ከለላ ደረጃ ከየካቲት 6 ቀን 2018 ዓ.ም ጀምሮ ለማቋረጥ ያስተላለፈውን ውሳኔ ይቃወማል። ከሳሾቹ የሀገር ውስጥ ደህንነት ጸሐፊ ክሪስቲ ኖር በኢትዮጵያ በተለይም በአማራ ክልል ቀጣይነት ያለውን ግጭትና ሰብአዊ ቀውስ ባለበት ሁኔታ የ60 ቀን የቅድሚያ ማስጠንቀቂያ ብቻ በመስጠት ከለላው መቋረጡን ይሞግታሉ። በተጨማሪም ውሳኔው ነጭ ባልሆኑ ስደተኞች ላይ ባለው የዘር ጥላቻ የተነሳ የተወሰነ ነው ሲሉም ከሰዋል። ሮይተርስ የድርጅቱን ዋና ዳይሬክተር አማሃ ካሳን ጠቅሶ እንደዘገበው የአስተዳደሩ የኢትዮጵያን የጊዜያዊ ጥበቃ ደረጃ ግምገማ በፖለቲካና በዘረኝነት የተነሳ እንጂ የህግ የበላይነትን ያከበረ አይደለም ብለዋል። የጊዜያዊ ጥበቃ ደረጃ በትጥቅ ግጭት፣ በተፈጥሮ አደጋ ወይም በሌሎች አስከፊ ሁኔታዎች ለተጎዱ ሀገራት ዜጎች ከሀገር ያለመባረር መብትና የስራ ፍቃድ የሚሰጥ ፕሮግራም ነው። ይህ ፕሮግራም ለኢትዮጵያውያን ለመጀመሪያ ጊዜ የተሰጠው በ2014 ዓ.ም በፕሬዝዳንት ጆ ባይደን አስተዳደር ወቅት በትግራይ ጦርነት ምክንያት ሲሆን በኋላም በአማራ ክልል በነበረው ግጭት ምክንያት በ2016 ዓ.ም ታድሶ ነበር። የሀገር ውስጥ ደህንነት መስሪያ ቤት ባለስልጣናት በበኩላቸው ውሳኔውን በመከላከል የጊዜያዊ ከለላ መቼም ቢሆን በዘላቂታ ታስቦ የተዘጋጀ ፕሮግራም አይደለም ሲሉ ገልጸዋል። በኢትዮጵያ ያለውን ሁኔታም ጥበቃውን ለመቀጠል የሚያስችለውን ህጋዊ መስፈርት አያሟላምም ብለዋል። ይህ ክስ የትራምፕ አስተዳደር እንደ ሄይቲ፣ ቬንዙዌላ፣ ሶሪያ እና ደቡብ ሱዳን ያሉ የሌሎች ሀገራት ዜጎች የነበራቸውን መሰል ጥበቃ ለማቋረጥ የወሰደው እርምጃ ለመቃወም ከቀረቡ ተከታይ ክሶች መካከል የቅርብ ጊዜው ነው። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በሰጡት ጠንካራ መግለጫ የሚኒሶታውን ገዢ ቲም ዋልዝ እና የሚኒያፖሊስን ከንቲባ ጃኮብ ፍሬን ጨምሮ ሁሉም የዲሞክራት ፓርቲ ገዢዎችና ከንቲባዎች ከፌዴራል መንግስት ጋር በመተባበር ህገወጥ ስደተኞችን የማባረሩን ዘመቻ እንዲደግፉ ጥሪ ያቀረቡ። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ባወጡት መግለጫ በፕሬዝዳንት ጆ ባይደን አስተዳደር ወቅት በሚሊዮኖች የሚቆጠሩ ህገወጥ ስደተኞች ወደ ሀገሪቱ መግባታቸውንና ከዚህም መካከል ነፍሰ ገዳዮች፣ አስገድዶ ደፋሪዎችና አሸባሪዎች መኖራቸውን ገልጸዋል። ምርጫውን በሰፊ ልዩነት ያሸነፉት ድንበሩን ለመዝጋትና ታሪካዊ የተባለውን የስደተኞች የማባረር ዘመቻ ለመጀመር ቃል በመግባታቸው እንደሆነም አስታውሰዋል። ፕሬዝዳንቱ አክለውም በሪፐብሊካን በሚተዳደሩ እንደ ቴክሳስ፣ ጆርጂያ እና ፍሎሪዳ ባሉ ግዛቶች የኢሚግሬሽንና የጉምሩክ ማስከበር ስራ ሰላማዊ በሆነ መንገድ እየተከናወነ መሆኑን ጠቅሰው ባለፈው ዓመት በእነዚህ ግዛቶች ብቻ 150,245 ወንጀለኛ ህገወጥ ስደተኞችን ያለምንም ተቃውሞና ሁካታ በቁጥጥር ስር መዋላቸውን እንደማሳያ አቅርበዋል። በአንጻሩም ዲሞክራቶች በሚያስተዳድሯቸው መጠለያ ከተሞች ትብብር በመንፈጉና ለግራ ዘመም ተቃዋሚ ሽፋን በመስጠቱ ምክንያት ሁከት መፈጠሩን ኮንነዋል። በሚያሳዝን ሁኔታ በእነዚህ የዲሞክራት ሁከት ምክንያት የሁለት አሜሪካውያን ህይወት አልፏል ሲሉም ከሰዋል። ፕሬዝዳንት ትራምፕ ዲሞክራት አመራሮች ከመቃወምና ሁከት ከማባባስ ይልቅ ህግን ለማስከበር በአፋጣኝ እንዲፈጽሙ ያዘዟቸውን 4 ነጥቦች እንደሚከተለው እናቀርባቸዋለን። አንደኛ፣ ገዢው ዋልዝና ከንቲባ ፍሬድ በእስር ቤቶች የሚገኙትን የወንጀል ሪከርድ ያለባቸውን ህገወጥ ስደተኞች እንዲሁም
የመያዣ ትዕዛዝ ያለባቸውን በሙሉ ለአፋጣኝ ዲፖርቴሽን ለፌዴራል ባለስልጣናት አሳልፈው እንዲሰጡ። ሁለተኛ የግዛቱ እና የአካባቢው ፖሊስ በቁጥጥር ስር የመዋል ማንኛውም ህገወጥ ስደተኞችን ለፌዴራል አካላት እንዲያስተላልፉ። ሶስተኛ የአካባቢው ፖሊስ ለወንጀል የሚፈለጉ ህገወጥ ስደተኞችን በመያዝና በማሰር ሂደት ከፌዴራል ፖሊስ ጋር እንዲተባበር። አራተኛ የዲሞክራት ፖለቲከኞች ወንጀለኞች ህገወጥ ስደተኞችን በፍጥነት በማስወገድ የአሜሪካን ዜጎች ደህንነት ለማስጠበቅ የሚደረገውን ጥረት አጋር እንዲሆኑ የሚሉ ናቸው። በተጨማሪም ፕሬዝዳንቱ የችግሩ ዋና ምንጭ ናቸው ያሏቸውን መጠለያ ከተሞች ህልውና የሚያከትም ህግ ኮንፈረንሱ በአፋጣኝ እንዲያጸድቅ ጠይቀዋል። የአሜሪካ ከተሞች መጠለያ መሆን ያለባቸው ለህግ አክባሪ ዜጎች እንጂ ህግ ለጣሱ ወንጀለኞች አይደለም ሲሉ አጽንኦት ሰጥተዋል። እነዚህ ጥያቄዎች በጤናማ አስተሳሰብ ላይ የተመሰረቱ ናቸው፣ አሜሪካን ታላቅና አስተማማኝ ለማድረግ ወሳኝ ናቸው ያሉት ትራምፕ አስተዳደራቸው ከማንኛውም ትክክለኛውን ነገር ለማድረግ ዝግጁ ከሆነ አካል ጋር ለመስራት በተጠንቀቅ እንደሚጠብቅ አስታውቀዋል።